ኢራን ለአዲሱ የኮሪደር ጦርነት ዝግጁ ነኝ አለች። የዓለም የጂኦፖለቲካ ካርታ እየተቀየረ ነው። ዓለም አቀፍ ግንኙነቶች ከመቼውም ጊዜ በላይ ውስብስብ እየሆኑ በሄደበት በዚያው ከኢራን መሪ ከፍተኛ ወታደራዊ አማካሪ የሆኑት ሜጀር ጀነራል ያህያ ራሂም ሳፋቪ ያስተላለፉት አዲስ መልእክት በመላው ዓለም ከፍተኛ ትኩረት ስቧል። ጀነራል ሳፋቪ የኢራን ኢስላሚክ አብዮት መሪ የሆኑት አያቶላ ሰይድ አሊ ካሚኒ የቅርብ አማካሪ እንደመሆናቸው አሁን ዓለም አቀፍ ማህበረሰብ እየተፋለመበት ያለውን የኮሪደር ጦርነት ለአገራት ስትራቴጂካዊ ተጽዕኖ ወሳኝ መድረክ እንደሆነ ገልጸዋል። ይህ አዲስ የፉክክር ዘመን አሁን እኛ የምናውቀውን የዓለምን የፖለቲካና የኢኮኖሚ ካርታ ለመቀየር የሚያስችል እምቅ አቅም ያለው ሲሆን ኢራን በዚህ የለውጥ ማዕበል ውስጥ ግንባር ቀደም ተዋናይ ለመሆን እየተዘጋጀች መሆኑን አጥብቀው ተናግረዋል። ይህ መግለጫ በአህጉራቱ መካከል ያለውን የትራንስፖርት የንግድና የሎጂስቲክስ ፍሰት የሚመለከት ሰፊ ጂኦፖለቲካ ውድድር መጀመሪያ ሊሆን እንደሚችል ታዛቢዎች ይገልጻሉ። ሜጀር ጀነራል ሳፋቪ የባሲል ልማትና ዘላቂ ደህንነት በደቡብ ምስራቅ ኢራን ጉባኤ ሳይንሳዊ ኮሚቴ ስድስተኛ ስብሰባ ላይ ንግግር ሲያደርጉ የኢራን ልዩ ጂኦግራፊያዊ አቀማመጥ በዓለም አቀፍ መድረክ ላይ ያለውን ተጨባጭ ፋይዳ በዝርዝር አብራርተዋል። በአሁኑ ጊዜ ዓለም በአዲስ አይነት ውድድር ውስጥ መሆኗን ገልጸው ይህንን የኮሪደር ጦርነት በሚል ስያሜ አብራርተውታል። ይህ ፉክክር ባቡር መስመሮችን፣ የባቡር ላይ መስመሮችና የመተላለፊያ መንገዶችን ያካተተ ሲሆን የአንድ ሀገር ኢኮኖሚያዊና ወታደራዊ አቅም በእነዚህ የመተላለፊያ መስመሮች ላይ በሚኖረው ቁጥጥርና ተጽዕኖ እንደሚወሰን አብራርተዋል። ጀነራል ሳፋቪ አክለውም በዚህ መድረክ ላይ ስትራቴጂካዊ ጂኦግራፊያዊ አቀማመጥ ያላቸውና ጠንካራ የህዝብ ደህንነት ማረጋገጥ የሚችሉ ሀገሮች ዋና ተዋናኞች ይሆናሉ ብለዋል። ይህም ኢራን በአሁኑ ወቅት በዓለም አቀፍ ደረጃ እየገነባች ያለውን የትራንስፖርት መሰረተ ልማትና የደህንነት ማስጠበቅ አቅም ምን ያህል ወሳኝ እንደሆነ ፍንጭ ይሰጣል። የኮሪደር ጦርነት የምስራቅና የምዕራብ ስልጣኔዎች መካከል ያለውን ሰፊ ውድድር የሚያንጸባርቅ እንደሆነ ጀነራሉ ገልጸዋል። ኢራን ምስራቅን ከምዕራብ እንዲሁም ሰሜንን ከደቡብ ጋር በማገናኘት ልዩ አቀማመጥ ያላት በመሆኗም ለክልላዊ የኃይል ሚዛን አዲስ ማዕበል ሆና ብቅ ልትችል እንደምትችል ጠቁሟል። ይህ ማለት ኢራን ከአሁን በኋላ በአካባቢው ገለልተኛ ተዋናይ ሳትሆን የአህጉራዊ ንግድና የኃይል ፍሰት ማዕበል የመሆን እምቅ አቅም አላት ማለት ነው። ኢራን በዓለም አቀፍ የሰሜን ደቡብና ምስራቅ ምዕራብ ኮሪደሮች ላይ የምትገኝ ሲሆን ይህ አቀማመጥ ምዕራብ ኤሲያን ከምስራቅ ኤሲያና አውሮፓ ጋር የሚያገናኝ ወሳኝ የትራንዚት ነጥብ ያደርጋታል። የኢራን የባቡር መስመር ከቱርክና ወደ አውሮፓ በሰሜን ምዕራብ ከአዘርባይጃን በሰሜን ከካስፒያን ባህር ቱርክሜኒስታን ከካዛኪስታን አዘርባይጃንና ሩሲያ ጋር በሰሜን ምስራቅ ከቱርክሜኒስታን መካከለኛው እስያ ሩሲያና ቻይና ጋር በደቡብ ምስራቅ ከፓኪስታን ጋር እንዲሁም በደቡብ ከፋርስ ባህረ ሰላጤና ከዓለም ክፍት የባህር ውሃዎች ጋር የሚያገናኝ ሰፊ አውታር መረብ አላት። ይህ ሁሉ አውታር ኢራንን በአዲሱ የኮሪደር ጦርነት ውስጥ የማይናቅ ስትራቴጂካዊ ጥቅም ይሰጣታል ማለት ነው። እንዲያውም ሩሲያና ኢራን በሚቀጥለው ወር የራሺድ አስታራ የባቡር መስመር ግንባታ ቁልፍ ስምምነት ለመፈራረም በዝግጅት ላይ መሆናቸው የኢራንን የትራንስፖርት አውታር መረብ ይበልጥ ለማጠናከር ያለውን ቁርጠኝነት ያሳያል። የኢራን ከፍተኛ ወታደራዊ አማካሪ በተለይ በደቡብ ምስራቅ ኢራን በተለይም የሲስታንና ባሉቺስታን ግዛት የዚህ የኮሪደሮች ጦርነት ዋና ማዕከል እንደሆነ አጽንኦት ሰጥተዋል። ይህ ክልል የኢራንን ኢኮኖሚያዊ ወደፊት ዕጣ ፈንታ ለማረጋገጥና ለነዳጅ ዘይት ኢኮኖሚያዊ አስተማማኝ አማራጭ ሆኖ ለማገልገል እጅግ ሰፊ አቅም እንዳለው ገልጸዋል። የልማት መሰረተ ልማቶችን ማጠናከር፣ ዘላቂ ደህንነትን ማሳደግና የአካባቢ አቅሞችን ማንቃት የክልሉን ግንኙነቶች ይለውጣል በማለት የክልሉን ስትራቴጂካዊ ፋይዳ አብራርተዋል። እየተካሄደ ያለው ኮንፈረንስ ዓላማው ከቲዎሬቲካል እቅዶች ባለፈም የክልሉን የተለያዩ አቅሞች ለማንቃት ሳይንሳዊና ተግባራዊ መፍትሄዎችን ማቅረብ እንደሆነ ተናግረዋል።
ይህ ደግሞ ሁሉም ተሳታፊ ተቋማት ተግባራዊና ሊተገበሩ የሚችሉ መፍትሄዎችን እንዲያቀርቡ የህዝብ ፍላጎት እንዳለ አመላካች ነው። ይህ ሁሉ የሚያሳየው ኢራን የዓለም አቀፍ ንግድና የኃይል ፍሰት ማዕበል የመሆን ህልሟን እውን ለማድረግ ከፍተኛ የፖለቲካና የኢኮኖሚ ጥረት እያደረገች መሆኑን ነው። በተጨማሪም ሩሲያ ከኢራን ጋር ሽኩቻ የለኝም አለች። የሩሲያ ምክትል የውጭ ጉዳይ ሚኒስትር ሰርጌይ የኢራን የፖለቲካ ቡድኖች ከሩሲያ ጋር ባለው አጋርነት ላይ ውጥረት እየጨመረ ባለበት ወቅት በሞስኮና በቴህራን መካከል ያለውን አለመተማመን የሚያሳዩ አስተያየቶችን ሰኞ ዕለት ውድቅ አድርገዋል። ሪያኮቭ የኢራንን ይፋዊ የዜና ወኪል አይአርኤንን በሰጡት ቃለ ምልልስ ሁለቱ ጎረቤቶች የምዕራባውያን ጫናዎችን ለመቋቋም ይበልጥ መቅረብ እንዳለባቸው አጥብቀው ተናግረዋል። በአገሮቻቸው ውስጥ ምንም አይነት አለመተማመን እንዳለብን አላምንም። ሁለቱም አገሮቻችን እየተፋለምን ያለውን አስቸጋሪና ፈታኝ ወቅት የሚረዱ ሰዎች አሉ ብዬ ተስፋ አረጋለሁ ሲሉ ራያቭኮቭ ተናግረዋል። ሩሲያ በሁለቱም ዘርፎች ማለትም በኢኮኖሚ፣ በፋይናንስ፣ በትራንስፖርት ላይ ተግባራዊ ትብብር የኒኩሌር ኃይልን በሰላማዊ መንገድ መጠቀምን ጨምሮ ለመተባበር ዝግጁ ነው። በቅርቡ በኢራን በስፋት ይሰራጩ አጭር ቪዲዮ ላይ የቀድሞው ፕሬዝዳንት ሩሃኒ ከ2010 ጀምሮ የጣሉትን የተባበሩት መንግስታት ማዕቀቦችን ተችተዋል። ሩሲያና ቻይናም እንደደገፏቸው ገልጸዋል። የሩሃኒ የውጭ ጉዳይ ሚኒስትር መሐመድ ጃቪድ ዛሪፍ በቴህራን በተካሄደ ኮንፈረንስ ላይ ሩሲያ ኢራን ከቀረው ዓለም አቀፍ መደበኛ ግንኙነት እንዲኖራት እንደማስፈልግ ተናግረዋል። ግን ኢራን ከሌሎች ግዛቶች ጋር ቀጥተኛ ግንኙነት ውስጥ እንድትገባም አትፈልግም ነበር። የኢራን ፓርላማ አፈ ጉባኤ ሁለት እንደተናገሩት ከሩሲያ ጋር ያለን ስትራቴጂካዊ አጋርነት እየተሻሻለ ባለበት ወቅት የቀድሞው ፕሬዝዳንትና የውጭ ጉዳይ ሚኒስትር በመግለጫቸው ይህንን መንገድ በመጉዳታቸው ግልጽ ትችትን መግለጽ አስፈላጊ ሆኖ አግኝቸዋለሁ ብለዋል። ሪያስኮቭ ሩሲያና ኢራን በኒኩሌር መስክ ጠንካራ አጋሮች ሆነው እንደሚቀጥሉ ገልጸው አሜሪካና የአውሮፓ ህብረት የቴህራንን የኒኩሌር እንቅስቃሴ ለወታደራዊ ማስፈራሪያዎችና ማዕቀቦች እንደ ሰበብ ይጠቀማሉ ሲሉ ከሰዋል። ሪያቭኮቭ ይህንን በዓለም አቀፍ ደህንነትና በሰው ልጅ አጠቃላይ ብልጽግና ላይ ጉዳት ያደርሳል ብለዋል። ይህንን አጥብቀን እናወግዛለን እና እጅ ለእጅ ተያይዘን ከኢራን ጋር በትከሻ ለትከሻ እንቆማለን ብለዋል። ባለፈው ወር የተባበሩት መንግስታት ማዕቀቦች በኢራን ላይ እንደገና ተጥለዋል። ፈረንሳይ፣ ጀርመንና ዩናይትድ ኪንግደም ፈጣን ምላሽ የሚባለውን ዘዴ በመጠቀም ቴህራን ዲፕሎማሲና የኒኩሌር ፍተሻዎችን አልተቀበለችም በማለት ከሰዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ እንዳሉት ፈጣን ምላሽ ሰጪው ድንጋጌ ኢራን ስምምነቱን ከጣሰች የተባበሩት መንግስታት ማዕቀቦችን በፍጥነት እንደገና ለመጣል የሚያስችል በአብዛኛው የዛሪፍ ጠንካራና ለቴህራን ህጋዊ ወጥመድ ነው። ቴህራን የ2015 የኒኩሌር ስምምነትን ያጸደቀው የተባበሩት መንግስታት ውሳኔ 2231 ጊዜው አልፎበታል። ይህም በሀገሪቱ ላይ የተጣሉትን ገደቦች በሙሉ አቁሟል በማለት ትናገራለች። የኢራን ባለስልጣናት የሀገሪቱ የኒኩሌር መብቶች እንደተጠበቁ ናቸው ሲሉ በተደጋጋሚ ተናግረዋል። አሜሪካና አውሮፓ ስምምነቱን ጥሰዋል ሲሉ ከሰሱ። ሩሲያና ቻይና የተባበሩት መንግስታት ማዕቀቦችን እንደገና ለመጣል በሚደረገው የምዕራባውያን ጥረት ላይ ያላትን አቋም ይደግፋሉ ብለው ኢራንና ሩሲያ በጥር ወር የ20 ዓመት ስትራቴጂያዊ ትብብር ስምምነት ተፈራርመዋል። በፕሬዝዳንቶች ቭላድሚር ፑቲንና መሱድ ፔዛሽኪን የጸደቀው ስምምነቱ በመከላከያ፣ በኃይል፣ በትራንስፖርትና በፋይናንስና በባህላዊ ልውውጥ ትብብርን ያካትታል።